በዓለም ላይ ካሉ ጥንታዊ ታሪካዊ መዝገባት ላይ ከሁሉ በላይ የተጠበቀ ሚስጥር ምንድን ነው? አንዳንዶች የግብፅ ፒራሚዶችን ይጠቁማሉ፣ ሌሎች ደግሞ የቫቲካንን ሚስጥሮች ይናገራሉ። ነገር ግን ለኢትዮጵያ ኦርቶዶክስ እምነት ተከታዮችና በዓለም ዙሪያ ላሉ የክርስትና እምነት ተከታዮች ከነዚህ ሁሉ በላይ የተከበረ አንድ ነገር አለ። እርሱም የቃል ኪዳን ታቦት የሆነው ታቦተ ጽዮን ነው። የታሪክ መዛግብት እንደሚያሳዩት ይህ የቃል ኪዳን ታቦት ከ3000 ዓመታት በላይ ያስቆጠረ ታሪክን ይዟል። እግዚአብሔር ለሙሴ የገለጸለት 10ቱ ትእዛዛት የተጻፉበት ጽላቶች በውስጡ እንዳሉ ይነገራል። በመጽሐፍ ቅዱስ ታሪክ ላይ ይህ ነገር አርክ ኦፍ ዘ ኮቨናንት ተብሎ ይጠራል። የእግዚአብሔር ክብር የተገለጠበት ምልክትና የእስራኤል ሕዝብ ቅዱስ ሀብት እንደሆነ ይታመናል። ነገር ግን ከዚህ በኋላ ታሪኩ በድንገት ይቋረጣል። የቃል ኪዳኑ ታቦት ከኢየሩሳሌም መቅደስ ወዴት ሄደ የሚለው እስካሁንም ድረስ አጥጋቢ የሆነ መልስ አልተመለሰለትም። ለ10 ዘመናት ከዛም ብሎ ለ100 እንዲሁም ለሺዎች ዓመታት ዓለም አንድ ጥያቄን ብቻ ትጠይቅ ነበር። ታቦቱ የት ነው የሚገኘው? ከዚያ አንድ አስገራሚ መልስ ተነሳ። መልሱ ከአፍሪካ ነበር። ከአንድ ጥንታዊና ኃያል ታሪክ ካላት ሀገር ከሆነችው ኢትዮጵያ ከምትባል ሀገር። በሰሜን ኢትዮጵያ ከሚገኘው አክሱም ተብሎ ከሚጠራው ጥንታዊ ከተማ አንድ ታሪክ ይነሳል። ታቦተ ጽዮን ከኢየሩሳሌም ወደ ኢትዮጵያ ተወስዶ እዛ በሚስጥር እንደተያዘ መነገር ተጀመረ። ታሪኩ የሚጀምረው ከንግሥተ ሳባና ከንጉሥ ሰለሞን ሲሆን ክብረ ነገሥት የተሰኘው መጽሐፍ እንደሚናገረው ንግሥተ ሳባ ከኢየሩሳሌም ከልጇ ሚኒሊክ ጋር ወደ ኢትዮጵያ ስትመለስ ታቦቱንም አብራ ይዛው እንደመጣች ይናገራል። ከዚያ ጀምሮ በሺዎች የሚቆጠሩ ዓመታት ታቦቱ በአክሱም ጽዮን ማርያም ቤተ ክርስቲያን እንዳለም ይነገራል። ነገር ግን የዛሬው ታሪካችን የሚጀምረው ከዚህ ነው። እዚህ ጋር የሚያስደንቀው ነገር ታቦቱ እዚያ እንዳለ ይነገራል እንጂ ማንም ሰው አይቶትም ሆነ ዳብሶት አያውቅም። አንድ ሰው ብቻ ነው የሚያየው። እሱም የታቦቱ ጠባቂ ሆነው ካህን ብቻ። እሱ ሕይወቱን በሙሉ ከውጭ ዓለም ተለያይቶ በዚያች ክፍል ውስጥ ያሳልፋል። የእሱ ስራው አንድ ነው፣ እሱም ታቦቱን መጠበቅ። በዚህም ምክንያት ዓለም ሁሉ አንድ ጥያቄ ትጠይቃለች። እሱም ይህ ነገር እውነት ነው ወይስ ተረት የሚለው ጥያቄን ብቻ ነበር። ነገር ግን ታሪኩ እዚህ ጋር ብቻ አያበቃም። ምክንያቱም በ20ኛው ክፍለ ዘመን አንድ አዲስ ነገር ተፈጠረ። ሞሳድ የተሰኘው ታዋቂው የእስራኤል የስለላ ድርጅት ይህንን የቃል ኪዳን ታቦት ማፈላለግ ጀመረ። አንዳንድ ምርምሮች እንደሚናገሩት ይህ ድርጅት ታቦቱ በኢትዮጵያ እንዳለ ሲሰማ ከፍተኛ በጀትን በጅቶ ይህንን ታቦት መፈለግ ጀመረ። ምክንያቱም ይህ ታቦት ለእስራኤል ታሪክ እጅግ ታላቅ የሆነ አሻራን የሚያሳርፍ ምልክት ነውና። እዚህ ጋር ነው ታሪኩ የሚያስደንቀው። በ1980ዎቹ ሞሳድ በኢትዮጵያ ሚስጥራዊ ኦፕሬሽን አካሂዶ ነበር። ዓላማው አንድ ጥያቄ መመለስ ብቻ ነው። ታቦተ ጽዮን እውነት እዛ ውስጥ አለ እና ካለም ደግሞ ይህ ለእስራኤል ይገባል እና ወስዷለሁ የሚል ነበር። ይህ የሴራ ታሪክ ነው ወይስ እውነት የተደበቀ የስለላ ኦፕሬሽን? መልሱን ከታሪክ መጽሐፍ፣ ከምርምር ፋይሎችና ከታሪክ ተመራማሪዎች እይታ ሰብስበን ዛሬ በፈንዲሽ ኢንተርቴንመንት ዩቲዩብ ቻናል ልናስቃኛችሁ ወደድን። ሁልጊዜ እንደነዚህ አይነት ዓለም በሚስጥር የያዘቻቸውን ፋይሎች የሚገለጡበት ፕሮግራሞችን እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪክ እንዲደርሱ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በ1980ዎቹ መጀመሪያ ኢትዮጵያ በችግር ማዕበል እየተናወጠች ነበር። ጦርነት፣ ረሃብ፣ ፖለቲካዊ ግጭቶችን እያስተናገደች ነበር። በዚህ ጊዜ ዓለም ሁሉ አይኑን ወደ ኢትዮጵያ ዞረ። ነገር ግን በዚያ ጊዜ አንድ ሌላ ታሪክ በጨለማ ውስጥ እየተጻፈ ነበር። እሱም የስለላ ታሪክ ነው። ይህ ታሪክ በታሪክ ተመራማሪዎች ዘንድ ኦፕሬሽን ሞሰስ በመባል ይጠራል። ኦፕሬሽን ሞሰስ ምን ነበር? ኦፕሬሽን ሞሰስ የእስራኤል ሚስጥራዊ የስለላና የዲፕሎማሲ ኦፕሬሽን ነው። ዓላማው የነበረው ከኢትዮጵያ የመጡ ቤተ እስራኤላውያን የተባሉትን አይሁዶች ወደ እስራኤል ማውጣት ነበር። በዚያን ጊዜ ብዙ የኢትዮጵያ አይሁዶች ከሀገራቸው ሸሽተው በሱዳን ካምፖች ተሸሽገው ነበር። በዚያ ካምፕ ውስጥም አስቸጋሪና ከባድ በሆነ ሁኔታ ውስጥ
እየኖሩ ነበር። እስራኤልም እነሱን ለማዳን ሚስጥራዊ ዕቅድ አዘጋጀች። በ1984 ዓ.ም በሌሊት አውሮፕላኖች ሱዳን በሚገኘው የስደተኞች ካምፕ መትመም ጀመሩ። በሺዎች የሚቆጠሩ ቤተ እስራኤላውያንን በሚስጥር ሰው በተኛበት ወደ እስራኤል ያጓጓዙ ጀመር። ይህ ታሪክ በሞደርን ሂስትሪ ውስጥ ከታላላቅ የስደት ኦፕሬሽኖች ውስጥ አንዱ ተደርጎ ይቆጠራል። ነገር ግን እዚህ ጋር አንድ ጥያቄ ይነሳል። እሱም ይህ ኦፕሬሽን ሌላ ዓላማ አለው ወይስ የለውም የሚለው ጥያቄ ነው። አንዳንድ የታሪክ ተመራማሪዎች አንድ ነገር ይናገራሉ። ኦፕሬሽን ሞሰስ የተነደፈበት እቅድ ብዙ እስራኤላውያንን ለማዳን ብቻ አይደለም። ይህንን ዓላማ እንደ ሽፋን ተጠቅሞ ሞሳድ በኢትዮጵያ ውስጥ ሌላ ነገር እየፈለገ ነበር ይባላል። እሱም የቃል ኪዳን ታቦት የሆነውን ታቦተ ጽዮንን ነው። አንድ ትልቅ የስለላ ድርጅት የሺዎች ዓመታት ታሪክ ያለውን ቅዱስ ነገር ለማግኘት ምን አይነት ዘዴን ተጠቀመ? አንዳንድ የታሪክ መጻሕፍት እንደጻፉት በ1980ዎቹ የሞሳድ ሰላዮች በኢትዮጵያና በሱዳን ስራቸውን በሚስጥር እየሰሩ ነበር። አንዳንዶች እንደ ዲፕሎማቶች፣ አንዳንዶች እንደ ነጋዴዎች፣ አንዳንዶቹ ደግሞ እንደ እርዳታ ሰራተኞች ሽፋንን ተጠቅመው ወደ ኢትዮጵያና ሱዳን በስፋት ገብተው ነበር ይባላል። ይህ አይነቱ ስልት በስለላ ዓለም ውስጥ ከቨር አይደንቲቲ በመባል ይጠራል። ግን እውነቱ ምን ነበር? ታቦቱን ሊፈልጉት ነበር ወይስ ዝም ብሎ የሴራ ታሪክ ብቻ ነው? መልሱን ቪዲዮውን ሲጨርሱ በኮመንት ላይ ያስቀምጡልን። በሰሜናዊ የኢትዮጵያ ክፍል ውስጥ የሚገኘው አክሱም በጣም የተጠበቀ ቦታ ነው። ታቦቱ በካህናት እጅ ይጠበቃል እና ማንም ሰው ወደዚህ ሊቀርብ አይችልም። የአካባቢውም ሕዝብ ቢሆን ታቦቱን በመጠበቅ ዘርፍ እጅግ ከፍተኛ የሆነን ስምሪት አድርጓል። ስለዚህ ይህ የስለላ ዕቅድ እንደ ማንኛውም ዕቅድ ቀላል አይሆንም። አንዳንድ የታሪክ ጸሐፊዎች አንድ ሐሳብን ያቀርባሉ። ሞሳድ ታቦቱን ለመስረቅ አልሞከረም፣ ነገር ግን እውነቱን ለማወቅ ሲል ብቻ ሊመረምር ፈልጎ ነበር ይላሉ። ለዚህ ሐሳባቸው እንደ ምክንያት የሚያቀርቡትም እስራኤል ውስጥ ብዙ ሰዎች ታቦቱ ኢትዮጵያ ውስጥ ነው ብለው የሚጠይቁት ጥያቄ ለመመለስ ነው ሲሉ ይናገራሉ። ነገር ግን ይህንን ሐሳብ ውድቅ የሚያደርግ አንድ አስደናቂ ታሪክ ተሰማ። በ1980ዎቹ መጨረሻ ሞሳድ በአክሱም አቅራቢያ ሚስጥራዊ እንቅስቃሴ አድርጎ እንደነበር የአካባቢው ነዋሪዎች ተናገሩ። ነገር ግን ይህንን የሚያረጋግጥ የመንግስት ሰነድም ሆነ መረጃ እስካሁንም ድረስ አልተገኘም። በጊዜው ለሞሳድ ትልቅ የቤት ሥራ ሆኖበት የነበረው አንድ ነገር ነበር። እሱም የታቦቱ ጥበቃና ለምን ማንም ሊነካው አይችልም የሚለው ጥያቄ ነበር። አሁንም ታሪኩ ወደ አክሱም ይመራናል። አክሱም በኢትዮጵያ ታሪክ ውስጥ ከሚገኙ ቅዱስ ቦታዎች ውስጥ አንዱና ዋነኛው ነው። የአክሱም ጥንታዊ ንጉሳት የኢትዮጵያን ስልጣን ለመላው ዓለም አስተዋውቀው ነበር እና ዛሬም ድረስ በዚያ ተጠብቆ የቆየው አንድ ትልቅ ሚስጥር አለ። እሱም ታቦተ ጽዮን ነው። ይህንን ታቦት ማንም ሰው ማየት አይችልም። ሳይንቲስቶች፣ መንግስታት፣ የሀገሪቱ መንግስት እንኳን ሳይቀር ወደዚህ ታቦት መግባት አይችልም። ለምን እንዲህ ይጠበቃል? እንደ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት አስተምህሮት ታቦቱ የእግዚአብሔር ኃይል ያለበት ነገር ነው። ታቦቱን ያለ ፍቃድ የነካ ሰው አደጋ ይደርስበታል ተብሎ ይታመናል። በመጽሐፍ ቅዱስ ታሪክ አንድ ሰው ታቦቱን ለመደገፍ እጁን ሲያነሳ እጁን ባነሳበት ቅጽበት በድንገት ሞቶ ነበር ይባላል። ይህ ታሪክ በኢትዮጵያ አማኞች ዘንድ በእጅጉ ይታመናል። ስለዚህ ታቦቱ ከሰዎች ዓይን በጥልቅ ይጠበቃል። ታዲያ ሞሳድ እንዴት ወደዚህ ሊደርስ ይችላል? አንድ የስለላ ድርጅት እንዲህ ያለ የመንፈሳዊና የታሪክ ኃይል ያለውን ነገር እንዴት ሊወስድ ይችላል? በእውነቱ ይህ እጅግ ከባድ ነገር ነው። እንደ ምክንያት ሁለት ችግሮች ይቀርባሉ። አንደኛው የአክሱም ሕዝቦች ናቸው። ሕዝቡ ታቦቱን እንደ ነፍሳቸው ይጠብቁታል። ማንም ሰው እንዲቀርብ አይፈቅዱም። ሁለተኛው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ነው። ቤተክርስቲያኗ ታቦቱን እጅግ ቅዱስ ነገር እንደሆነ ታምናለች። ስለዚህ ይህንን ነገር ማንኛውም የውጭ ኃይል ሊነካ አይችልም። አንዳንድ የምርምር መጽሐፍቶች እንደሚናገሩት በ1980ዎቹ አንዳንድ የውጭ ተመራማሪዎች ታቦቱን ለማየት እድል ለማግኘት ሞክረው ነበር። ነገር ግን ሁሉም ተከልክለዋል። ከነዚህ ተመራማሪዎች መካከል አንዳንዶች የስለላ ኤጀንቶች ነበሩ ተብሎ ይገመታል። በመጨረሻም
አንድ ጥያቄ ይነሳል። የታቦተ ጽዮን ሚስጥር እውነቱ ምንድን ነው? እስካሁን ብዙ ነገር አየን። የ3000 ዓመት ታሪክ፣ የንግሥት ሳባ ታሪክ፣ የአክሱም ሚስጥርና ሞሳድ የተባለ የስለላ ድርጅት ስለ ታቦቱ ያለው የሚያስደንቅ ግምት። ነገር ግን አሁን ታላቁ ጥያቄ ይመጣል። እውነቱ ምንድን ነው? ሞሳድ ይህንን ኦፕሬሽን ሞክሮ ነበር? ይህንን ጥያቄ የሚያረጋግጥ የመንግስት ሰነድ እስከ ዛሬ ድረስ አልተገኘም። ነገር ግን ይህ ማለት ታሪኩ እውነት አይደለም ማለት አይደለም። ብዙ ጊዜ የስለላ ኦፕሬሽኖች ለብዙ አስርት ዓመታት ሚስጥር ሆኖ ይቆያሉ። አንዳንድ ጊዜ ለዘላለምም ሊደበቁ ይችላሉ። በዓለም ላይ ያሉ ብዙ የስለላ ኦፕሬሽኖች ከ40 ወይም ከ50 ዓመታት በኋላ ይፋ ይሆናሉ። ስለዚህ ምናልባት አንድ ቀን ይህ ሰነድ ይወጣና እውነቱ ይገለጣል። አንዳንድ የታሪክ ተመራማሪዎች አንድ ነገር ይናገራሉ። ሞሳድ ታቦቱን ለመስረቅ በጭራሽ አይሞክርም ይላሉ። ምክንያቱም እንዲህ ያለ የመንፈሳዊ ነገርን መውሰድ ከባድ የፖለቲካ ችግር ያመጣል። ስለዚህ እነሱ የፈለጉት አንድ ነገር ብቻ ነበር፣ እሱም እውነቱን ማወቅ ይላሉ። የሞሰስ ኦፕሬሽን ሚስጥር ግን ይህ ነው ብሎ የሚያረጋግጥ ማረጃ እስካሁንም ድረስ አልወጣም። በመጨረሻም ጥያቄው ወደ እርሱ ይመጣል። እናንተ ምን ይመስላችኋል? ታቦተ ጽዮን እውነት በኢትዮጵያ ውስጥ አለ ወይስ ይህ ከታላላቅ የታሪክ ሚስጥሮች ውስጥ አንዱ ብቻ ነው? መልሳችሁን በኮመንት ሴክሽን ላይ አጋሩን። ውድ የፈንዲሽ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች፣ በዛሬው ፕሮግራማችን የእስራኤል የስለላ ድርጅት የሆነው ሞሳድ ታቦተ ጽዮንን ለመውሰድ ያቀነባበረውን ኦፕሬሽን ያስቃኘናችሁ። ሁልጊዜም እንደነዚህ አይነት ተሰምቶ የማያውቁ በሚስጥር የተያዙ ታሪኮችን እንዲሁም ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪክ እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።